የተወደዳችሁ ቅዱሳን በእያላችሁበት ሆናችሁ ይሄንን መርሃ ግብር የምትከታተሉ ወገኖቻችን የጌታችን የኢየሱስ ጸጋና ሰላም ይብዛላችሁ። በክፍል 2 የታማኝ አገልጋይ ውይይታችን እንደገና ተመልሰናል። በባለፈው ክፍል አገልጋይ ምን ማለት ነው፣ አገልግሎትስ ምንድነው የሚሉትን ነጥቦች ተመልክተናል። ዛሬ ደግሞ የምንመለከተው በክፍል 2 መርሃ ግብራችን ወይም የውይይት ክፍለ ጊዜያችን የምንመለከተው የአገልጋይነት መገለጫ ባህሪያት ምንድናቸው የሚለውን ነው እምናየው። እንግዲህ ቀደም ብለን እንደተመለከትነው አገልግሎት ፕሮፌሽን አይደለም፣ አገልግሎት የትምህርት ውጤት አይደለም፣ አገልግሎት የኤክስፒሪየንስ ጉዳይ አይደለም፣ አገልግሎት ራስን የማብቃት ጉዳይ አይደለም፣ አገልግሎት የእግዚአብሔር ጸጋ ነው ብለናል። ኦልሬዲ ጸጋ ነው። ብዙ የምንጋጋጥበት ብዙ የምንጨነቅበት ብዙ አይደለም። የራሱ እግዚአብሔር ሲጠራን ነው። ለዛ አገልግሎት መታመን ግን ወይም ለተጠራንበት አገልግሎት መታመን ግን ዋና ጉዳይ ነው። ምክንያቱም ባለፈው ያሬዶ ያልከው ነጥብ በጣም አስፈላጊ ነው። ይሁዳ ለዚች አገልግሎት ታድሎ ነበር ነው። በኋላ ይሁዳ ይወጣል፣ ማቲያስ ይተካል። እግዚአብሔር የሰውም ችግር የለበትም፣ አገልግሎቱ ስላለው ሰዎችን ይተካል በአገልግሎቱ ሁሉ ውስጥ እና ሐዋርያው ጳውሎስም እንዳለው ታማኝ አድርጎ ስለቆጠረኝ አምላኬን አመሰግናለሁ ነው። ታማኝነት ነው። እግዚአብሔር አምኖን ነው አገልግሎት የሰጠን። ራሱን ታምኖ ነው አገልግሎት የሰጠን፣ ጸጋውን ታምኖ ነው። እና እያንዳንዳችን ክርስቲያኖች አገልግሎት የሌለው ብልት ወይም አገልግሎት የሌለው አማኝ የለም ብለናል ባለፈው። የተለያዩ የአካል ክፍሎች ነን። በአካል ክፍሉ ውስጥ የሞተ የሚባል ትርፍ የሚባል ቢጠቅምም ቢኖርም መኖሩም ይሆን መሄዱ ጉድለት አያመጣም የሚባል ሰው የለም። ሁላችንም አገልግሎት አለን። ለዛ እግዚአብሔር ለሰጠን አገልግሎት ግን መታመን አለብን ብለናል። እና ከአገልግሎት ባህሪ አንጻር አገልግሎት ባህሪው ወይም የአገልግሎት ጠባይ መገለጫዎቹ ምንድናቸው? እስቲ የአገልጋይ መገለጫ ባህሪያት ወይም የአገልጋይ ማንነቶች ምንድናቸው? እስቲ እነዚህን ደግሞ ብንነጋገር ያሬዶ። መልካም። እንግዲህ ከአገልጋይ ባህሪያት ስንነሳ ደግሞ አንድ አገልጋይ ተጠርተዋል። ቅድም እንዳልነው ጥሪው የጌታ ነው። ስራውንም እንድንሰራ የሰጠን የስራው ባለቤት እሱ ነው፣ የእርሻው ባለቤት እሱ ነው እና ስሩልኝ ብሎ ወደዚህ ስራ ያሰማራን የስራው ሰራተኞች ነን፣ ቅድም እንዳልነው ማለት ነው። ታዲያ ስራውን እንዲሰራ ይህ ኃላፊነት የተሰጠው አንድ አገልጋይ የሚጠበቁበት ወይ ደግሞ ሊሆነው የሚገባ ብዙ ባህሪያቶችን ልናነሳ እንችላለን። ግን ከነዛ ውስጥ ግን እንግዲህ አንዱ እዚሁ ብዙም ሌላ ቦታ ርቀን ባንሄድም እዚሁ ባነበብነው በማቴዎስ ወንጌል ምዕራፍ 25 ስንመለከት ሁለቱም ጋር ያየናቸው ነገሮች አሉ። እነዚህ ነገሮች ዛሬም ለምናገለግለው ወይም ዛሬ ይህን ስራ እንድንሰራ ጌታ ኃላፊነት ለሰጠን ለኛ አስተማሪ ነው ብዬ ስለማስብ ማለት ነው። እና ይሄም አንደኛው ምንድነው? ታማኝነት ነው ማለት ነው። ምክንያቱም ሁለቱም ታመነው ነው ያገለገሉት። ማለት 5 ነው የሰጣቸው። 5 ይበቃሃል ብሎ 5 የሚለው እንግዲህ ጉዳይ የቁጥር ጉዳይ አይደለም። ዞሮ ግን በቃ 5 ሲሰጥ እንደያቅማቸው ሰጠ ስለሚል ከሰጪው የተነሳ አይደል? ስለዚህ ያንን ሰጠ ማለት ነው። ሁለቱም ለሚገባው ይሄ ነው አንተ የሚገባህ ብሎ እንደያቅማችን እንደየሸክማችን ሰጠ ማለት ነው፣ ወይ ደግሞ አሸከመ ማለት ነው። እና ሁለቱም ተሰማሩ ማለት ነው አይደል? ተሰማርተው የተፈለገውን ግብ ግን ምን አድርገዋል? መተዋል ማለት ነው። 5 የተቀበለው 5 አትርፎ 10 አደረገ። ሁለቱም የተቀበለው 2 አትርፎ 4 አደረገ ማለት ነው። ስለዚህ 5 የተቀበለው 10 እንዲሆን ያደረገው፣ ሁለቱም የተቀበለው 4 እንዲሆን ያደረገበት ዋናው ነጥብ ወይም ዋናው ጉዳይ መታመን ነው ማለት ነው። ስለታመነ ነው። ምክንያቱም ያልታመነውማ ቀበረ እኮ አይደል? ቀበረ፣ አላተረፈ ማለት ነው። ምክንያቱም ሰጪው ዋናውን ከነትርፉ ነው የሚፈልገው ማለት ነው። ግን ያንን ማትረፍ አልቻለም። እንዳያትረፍ ያደረገው ምንድነው? አለመታመን ነው፣ ቀበረ። ግን እነዛ ግን ታምነው ግን ስለተሰማሩ የተሰጣቸውን ኃላፊነት በአግባቡ ስለተወጡ አትርፈዋል። ሰጪው የሚፈልገው ነገር ማድረግ ችለዋል ማለት ነው። ስለዚህ ዋና የምንማረው ነገር ምንድነው? መታመን ነው ማለት ነው። መታመን ማለት በሌላ ቋንቋ ምን ማለት ነው? ለዛ ለተሰጠን ነገር
ራስን ማስገዛት ወይም ለዛ ነገር ራስን መስጠት ማለት ነው ይፈልጋል። ምክንያቱም መቼስ እንኳን መንፈሳዊ አገልግሎት አይደለም ምድር ላይ ያለ መቼስ ከመንፈሳዊ ስራ ውጪ ወይም ከመንፈሳዊ አገልግሎት ውጪ ምድራችን ላይ ብዙ እኮ አገልግሎቶች አሉ። ነጋዴ እናንሳው ለምሳሌ ነጋዴ ነኝ ብሎ ራሱን አምኖ ግልጽ ነው አይደል ወደ ንግዱ እኮ ሲሰማራ ብዙ ውጣ ውረዶችን እኮ ማለፍ አለበት። ሲነግድ የሆነ ነገር እቅድ ሊኖረው ይችላል። መኪና ገዛለሁ ብሎ ሊያስብ ይችላል። ቤት ሰራለሁ ብሎ ሊሆን ይችላል። ቤተሰቦችን ከችግር አውጣለሁ ብሎ አስቦ ሊሆን ይችላል የተነሳው። ግን ይሄንን ግን ወደ ግቡ ለማምጣት እሆናለሁ እንዲሆንልኝ እፈልጋለሁ ያለውን ነገር እንዲሆንለት ከፈለገ የግድ ነው ክረምቱን በጋውን አይደል አፈር ጭቃ ሳይል ልብሴ ቆሸሸ ሳይል ምንም ሳይል ለዛ ነገር ራሱን መስጠት አለበት ማለት ነው። ማለት መታመን ማለት እንደዛ ነው የማምነው ነው። ታመነ ማለት ለዛ ነገር ተሰጥቶ መስራት ማለት ነው። ስራውን በአግባቡ ማከናወን ማለት ነው። ስለዚህ ነጋዴው እንደዛ ሲያደርግ ያተርፋል፣ ጥያቄ የለው። መክሰርም ሊኖር ይችላል። ግን ዞሮ ግን ለተሰጠው ነገር ግን ላቀደለት ነገር ግን ሲሰጥ ግቡን ይመታል ማለት ነው። መንፈሳዊ አገልግሎትም እንደዛ ነው። ምሳሌ ጊዜያችን ሊፈልግ ይችላል። አገልግሎት ጊዜህን ነው የሚፈልገው። ጊዜህን መሰዋት አለብህ ማለት ነው። መቼስ አንድ አባባል እኮ አለ፣ ጊዜ የሰጠኸው ነገር በአንተ ህይወት ውስጥ ገዢ ነው፣ አሸናፊ ነው ማለት ነው። ስለዚህ ጌታ ይሄ ነው ያንተ አገልግሎት ብሎ ከሰጠኝ እድል ነው ብዬ ካመንኩኝ፣ ስራው የጌታ ነው ብዬ ከሰራው፣ ስራው የጌታ ስራ ነው ብዬ ካመንኩኝ፣ ጌታ የሚፈልገው ነገር አለ አይደል? ቅድም እኮ ብለናል፣ ሰዎች እንዲድኑ አይደል? እውነቱን ሁሉ እንዲያውቁ ወደ እግዚአብሔር መንግስት እንዲጨመሩ። እሱ ብቻ አይደለም፣ በቤተ ክርስቲያን ያሉ በክርስቶስ ያመኑ ደቀ መዛሙርት ወይም አማኞች ወደ እግዚአብሔር ቃል ሙላት እንዲመጡ መንፈሳዊ ህይወትን ኤክስፒሪየንስ እንዲያደርጉ። ምክንያቱም አንተ ነው የምታሳያቸው፣ ካንተ ይጀምራል መንፈሳዊነት። በነገራችን ላይ ኋላ እንመጣበታለን። የአገልግሎት ባህሪ አንዱ ቅድስና ነው፣ ታማኝ እያልን ብዙ ልንዘረዘር እንችላለን። አንተ ውስጥ የሌለው ነገር ለሰው ልትሰጥ አትችልም። በነገራችን ላይ አንተ ውስጥ የሌለው ነገር ልታጋባ አትችልም። ስለዚህ አንተ የምታጋባ ከሆነ መጀመሪያ ስራው ካንተ ነው የሚጀምረው ማለት ነው አይደለም? ካንተ ነው የሚጀምረው። ስለዚህ አንተ ውስጥ ያለው ነገር ለሰው ታጋባለህ። ያ ደግሞ አንተ ውስጥ ደግሞ እንዲሆን ምን ማድረግ አለብህ? ለዛ ነገር ራስን መስጠት አለብህ። ዲሲፕሊን ሊኖር ይገባል ማለት ነው። ጊዜ መስጠት ይኖርብሃል ማለት ነው። ምቾት ላይ ተሰዋለህ ማለት ነው አይደለም? ምቾትን ጳውሎስ እኮ ብሏል፣ እኔ ካገለገልኩ በኋላ አይደል የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ካለ በቃ አስበው። ስጋው የሚፈልገው ነገር አለ፣ ግን እየጎሰመ አይደል? የሚጠይቀኝ ጌታ አለ እንደማለት እኮ። በሌላ ቋንቋ እኮ ስራ ጌታን ከስራ ብሎ እኮ ሲሰጥህ ጠያቂ አለ ማለት ነው። እጠየቃለሁ ካልክ ኦኬ ብለህ የሰጠህ ጌታ ስለሚጠይቅህ በእያንዳንዷ ነገር ታምነህ ስራው እንዳይበላሽ ማለት ነው። በጥራት ባለው ስራ ነው የምትሰራው አይደል እንዴ? ዝም ብለህ አታግበሰብስም። ቅድም አገልግሎት ማለት እንጀራ መብያ አይደለም። ቅድም ዘመድኩን እንዳለው ማለት እንጀራ መብያ አይደለም፣ ኑሮ መኖሪያ አይደለም፣ ቢዝነስ አይደለም፣ ወይ ደግሞ የገበሬ ውጣ አይደለም። ስራው የጌታ ነው ካልክ ኦልሬዲ ታማኝ ከሆንክ ለእያንዳንዷ ጥራት ትጠነቀቃለህ ማለት ነው። ስራው በአንተ እጅ ገብቶ እንዳይበላሽ ነው። ምክንያቱም ያስጠይቅሃል፣ አደራ ነዋ። ስለዚህ እኔ በእነዚህ ሁለቱ ሰዎች 5 መክሊትና 2 መክሊት በተቀበሉ ሰዎች የምንማረው ነጥብ መታመን ነው። ለዛ ነገር መሰጠት ማለት ነው። የሚጠይቀኝ ጌታ አለ ብሎ ማመንና አገልግሎቱ የሚጠይቀውን ነገር ማድረግ ማለት ነው ባጭሩ። እና ይሄ ታማኝነት ከባህሪያቱ አንዱ መታመን የሚል ነው ለማለት እወዳለሁ። እንግዲህ የያሬድ ላይ ለመጨመር እንግዲህ ታማኝነት ላይ የተነሳ ያለው መሰረታዊ ባህሪው መገለጫ ነው ለአንድ አገልጋይ ማለት ነው። ያልታመነ ሰው ሊያገለግል አይችልም ማለት ነው። ነገር ግን በዚህኛውም አንግል ማየት እንችላለን ብዬ አስባለሁ። ለምሳሌ አገልጋይ መታመን አለበት ስንል የመጀመሪያ የሚታመነው ለዚህ ለቃሉ ነው ማለት ነው። ለቃሉ መታመን አለበት። በአገልግሎት ውስጥ የሚገለገለውም የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ደግሞ የተገለጠው በዚህ በቃል ውስጥ ነው ማለት ነው። ስለዚህ አገልጋይ ታማኝ ነው ስንል የሚያገለግለው አገልግሎት የእግዚአብሔርን ነው። ያ ደግሞ የሚገለጠው በእግዚአብሔር ቃል ነው ማለት ነው። ስለዚህ አገልጋይ ለእግዚአብሔር ቃል ታምኑ ነው ማገልገል ያለበት ማለት ነው። ለዚህ ነው ቅድም በተነሳው በዚህ በሁለተኛ ጢሞቴዎስ መልእክት ላይ ያለው ሰዎች የራሳቸውን አስተማሪ ያከማቻሉ ካለ በኋላ ለጢሞቴዎስ ይሰጣል አይደለ? በጊዜው ያለ ጊዜውም ጽና፣ ቃሉን ብቻ
ስበክ ይላል ማለት ነው። ስለዚህ ታማኝ አገልጋይ መጀመሪያ ምን እንደሚያደርገው ሲባል ነው በሁሉም ጊዜ ማለት ነው ያለ ጊዜም በጊዜም ቢሆን በመጽናት ውስጥ የሚያገለግለው ምንድነው ከተባለ ቃሉን በመስበክ ነው ማለት ነው። ሌላ ውጪ የሚያገለግለው የሚሰብከውም እውነት የለውም ከማን ከተባለ ከእግዚአብሔር ቃል ውጪ ማለት ነው። ስለዚህ አገልጋይ ለማን መታመን አለበት ከተባለ ለሚያገለግለው እውነት ወይ ለቃሉ መታመን አለበት ማለት ነው። ሌላኛው ለማን መታመን አለበት ከተባለ ለሚያገለግለው መንጋ መታመን አለበት ማለት ነው። ይሄ በጣም መሰረታዊ ነገር ነው ማለት ነው። በኋላ በሌላ መልኩ አነሳዋለሁ። ነገር ግን ለምሳሌ ለእንዴት ነው ለመንጋው መታመን አለበት ስንል አንዳንድ ጊዜ እኛ መልእክት ሰጪ እንሆንና መልእክት ተቀባዩ ይተገብርና መልእክት ሰጪ የሆነው አገልጋይ ያንን ተግባር ሳይፈጽም እንመለከተዋለን ማለት ነው። አሁን ማለቱ ለምሳሌ ጸልዩ ወይም ደግሞ የእግዚአብሔርን ቃል አንብቡ ብለን አገልጋይ ያስተምርና ግን ባለመጸለይና የእግዚአብሔር ቃል ባለማንበብ ውስጥ ደግሞ ማለት ነው የሚገኘው ተቀባዩ አይደለም ትእዛዝ ሰጪ ነው የሚሆነው ማለት ነው። ያ ማለት በቃ አድርጉ ብቻ ወይም ደግሞ የአገልጋይ ደግሞ አያደርግም ማለት ነው። ያ ከምን አንፃር ነው ሲባል ማለት ነው እኛ ለምናገለግለው ህዝብ ሁላ ጭምር ማለት ነው መታመን አለብን ማለት ነው። አሁን ብዙውን ጊዜ ለእናንተ እንጸልያለን እንላለን ግን ደግሞ በጓዳ እንጸልይም ሌላ ጥያቄ ቢሆንም ማለት ነው። ነገር ግን በምንናገረው ንግግር በመንጋው ፊት በምናሳየው ህይወት ሁሉ እኛ ምን መሆን አለብን ከተባለ ነው ታማኝ መሆን አለብን ማለት ነው። አገልጋይ አያየንም ተገልጋይ ይሄ የምናገለግለው መንጋ አያየንም ብለን ለማያየን ህዝብ ውጪ ደግሞ ማለት ነው ሌላ ተግባር መሆን የለብንም። ቢያየንም ማለት ነው ለመንጋው ሁሉ ጊዜ የኛ ህይወት የታመነ ህይወት መሆን አለብን ማለት ነው። ህይወታችን ወደ ታማኝነት አስፈላጊ ስለሚሆን ማለት ነው። ሶስተኛ ታማኝነት ሳነሳ አገልጋዩ እግዚአብሔር የሰጠውን ጸጋ ራሱ ማመን አለበት ነው። አሁን ብዙ ጊዜ ሰው በባለፈው ክፍል አንድ ላይ አንስተናል። ሳሌ አገልግሎት የታደገ መጨረሻ ላይ የምንሄድበት ነገር አለ ማለት ነው። ወንጌል ሰባኪ አድገን አስተማሪ ከፍ ብለን የምንሄድበት ነገር አለ። እግዚአብሔር የሰጠን ጸጋ ነው የምናገለግለው ማለት ነው። እና እግዚአብሔር የሰጠን ጸጋ አለ ያንን ጸጋ ታምነን ማገልገል አለብን ማለት ነው። ከእግዚአብሔር ከሰጠን ጸጋ ውጪ በመታመን አለ ማገልገል አለብን። እግዚአብሔር የሰጠን ጸጋ አለ ያንን ጸጋ በመታመን እናገለግላለን። ለዚህ ነው 5 አለ 2 አለ 1 አለ ማለት ነው። አቅም አለ እግዚአብሔር የሚሰጥ አቅም አለ ማለት ነው። በአቅማችን ልክ እግዚአብሔር በሰጠን ጸጋ ስናገለግል ለዛ ጸጋ ታምነን የምናገለግለው ማለት ነው። ስለዚህ ታማኝነትን በዚህ መልኩ ማየት እንችላለን። በጣም ቆንጆ ነው። እግዚአብሔር የተመሰገነ ይሁን። ሌላው የአገልጋይነት ባህሪ ላይ እንትን ማንሳት አንችልም ወይ? ርህራሄ እና ፍቅር። በግ ለምሳሌ እረኛ የእረኛ ባህሪ ሊኖረው ይገባል። ምክንያቱም አገልግሎት እኮ እግዚአብሔርና ሕዝብን ማገልገል ነው ብለናል። ለምሳሌ አንድ እረኛ ለሚጠብቃቸው በጎቹ ፍቅርና ርህራሄ ማሳየት አለበት። ፍቅር ሲኖረው አውሬ እንዳይበላቸው፣ እንዳይራቡ፣ እንዳይጠሙ ምን ያደርጋል? ይጠብቃል። ርህራሄ ሲኖረው ይዟቸው እየሄደ የምትደክመዋን ትንሿን ግልገሏን በግ ምን ያደርጋል? አንስቶ ይሸከማታል። ወይንም ደግሞ የተቆፈረ ነገር ካለ የተቆፈረው ውስጥ እንዳትወድቅበት ያሻግራታል። ቦይ ከሆነ ቦይ ውስጥ፣ ጉድጓድ ከሆነ ጉድጓድ ውስጥ፣ ወንዝ ከሆነ ወንዝ ውስጥ እንዳትሰጥምና ሕይወቷ እንዳያልፍ ጤንነቷም የአካል ጤንነቷም ጉዳት እንዳያጋጥም ያሻግራታል። የአገልጋይነት ባህሪ የሚቀዳው ከክርስቶስ ኢየሱስ ነው ከራሱ። ምክንያቱም የአገልጋይነት ሳምፕል እሱ ስለሆነ እሱ ኢየሱስ ታማኝ ነው። ከኔ ተማሩ አለና እኔ የዋህ በልቤ ትሁት ነኝ አለን አይደል? ታማኝነት የሚቀዳው ከሱ ነው። እሱ ለላከው አባቱ ታማኝ ነው። እንደገና ደግሞ ፍቅር ለሚሰጣቸው ታማኝ ነው ጌታ ኢየሱስ። ፍቅርንና ርህራሄንም ከሱ ነው የምንማረው አይደል? ስለዚህ ለሚያገለግላቸው ህዝብ አንድ አገልጋይ ፍቅር ከሌለው እንዴት ሊያገለግላቸው ይችላል? ለምሳሌ በጣም እኛ የተለመደ አንድ አባባል ላንሳላችሁ። ይህ ህዝብ ደንቆሮ ነው፣ አይገባውም። ይህ ሻይ ቅጠል ነው፣ ቶ እኔ የምፈልገውን ነገር ካገኘው ብሎ የወር ቀለቡን ብቻ ተስፋ በማድረግ የሚያገለግሉ አገልጋዮችን እናውቃለን።
አይደል? ከዛ የሚገኘውን ያችን ቀለብ ሰፈራዋ እንዳትቋረጥ ብቻ ለህዝብ ምንም አይነት ፍቅርና ርህራሄ ሳይኖረው የሚያገለግል አገልጋይ ታገኛለህ። አንተ የምታገለግለውን ህዝብ ካልወደድከው እንዴት ታገለግለዋለህ? ብዙ አይነት ቀንበር ያለበት ሰው ነው ማህበረሰባችን። በጦርነት የተጎዳ ነው፣ በድህነት የተጎዳ ነው፣ በእውቀት የተጎዳ ነው፣ ብዙ ሐሰተኞች የሚጫወቱበት ነው እና በመራራት ካላገለገል ነው ይሄ የአገልጋይነት ልብ ኢየሱስ እኮ ይወደናል አይደል? በድካማችን ይራራልናል ስንል ምን ማለታችን ነው? እረኛችን አይደል? አሁን ዳዊት እግዚአብሔር እረኛዬ ነው የሚለው ለምንድን ነው? እሱ እረኛ ስለሆነ ለበጎቹ የሚያሳየው አይነት ፍቅር ያውቃል። ስለዚህ እግዚአብሔር እረኛዬ ነው ይጠብቀኛል። እንደውም እግዚአብሔር እረኛዬ ነው ባለበት ክፍል ይጠብቀኛል፣ በለመለመ መስክ ያሰማራኛል አይደል? ምክንያቱም በለመለመ መስክ ላይ የሚያሰማራው በግጦሽ እጦት ምክንያት ምን እንዳይል ነው። በጎቹ ዳዊት ያውቃላ፣ በግጦት የሚግጡት ነገር ሲያጡ በጎቹ ይከሳሉ አይደል? የማናቸው በጎች ሲባል ዞሮ እና ምን እያልኩ ነው? የምናገለግለውን ህዝብ በመውደድ በማፍቀር በመቅረብ ህመሙ ተሰምቶን ችግሩ ቸግሮን ጉዳቱ ጎድቶን ማናገለግለው ከሆነ ለዛ ህዝብ የሚሆን ነገር ምንም አይኖርም። ሁለተኛ መራራት ነው። ፍቅርን ተከትሎ የሚመጣው ርህራሄ ነው። ጳውሎስ ክርስቶስ በልባችሁ እንዲሰማ ማለት በአይናችሁ ፊት እዛ ገላትያ ምዕራፍ 3 ላይ ማለት ነው ቁጥር 1 በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ ማን አዚም አደረገባችሁ ብሎ ይቆጣል። በኋላ ግን የእረኝነት ልብ ታይበታለህ። በእናንተ ክርስቶስ በልባችሁ እስኪሳል ድረስ ምጥዞኛል። በመራራት እንደገና በትልልቅ ፊደላት እንዴት እንደጻፍኩላችሁ አይታችኋል ይላችኋል አይደል? እንዴት እንደጻፍኩላችሁ ይሄንን በማወቅና በማመን የክርስቶስ ኢየሱስ እንዲሆኑ እንደገና ማለት ነው። እና ይሄ የርህራሄና የፍቅር ልብም ከክርስቶስ ኢየሱስ በኋላም ደግሞ ክርስቶስ ኢየሱስ ከመረጣቸውና ህዝቡን በመውደድና በመራራት ካገለገሉ አገልጋዮች መካከል ይጠቀሳል። ለምሳሌ ያዕቆብ ሩሩህ አገልጋይ ነው። ያዕቆብ የጌታ ወንድም መልእክቱን የጻፈው ማለት ነው። በጣም የታወቀ ነው በርህራሄና ህዝቡን በፍቅር በማገልገል እና በዚህ ዘመን ያለን አገልጋዮችም ይሄኛው ባህሪ ሊታይብን ይገባል የሚለውን ማንሳት እንችላለን። እኔ እንደው አንድ አጽንኦት መስጠት የምፈልገው ነገር ምንድን ነው? ለምሳሌ አገልጋይ ቅድም አንተ ብላል ከአገልጋይ ባህሪያት ውስጥ እንግዲህ ፍቅር አስፈላጊ ነው እያልከን ያለው ይሄ ፖይንት ወይም ይሄ ነጥብ ማለት እጅግ የከበረ መሆኑን አጽንኦት ለመስጠት ፈልጌ ነው። ምንድን ነው ሲጀመር አንድ አገልጋይ ፍቅር ከሌለው ምንድን ነው የሚያገለግለው? ምክንያቱም ከዛ ነው የሚቀዳው። ለምሳሌ አሁን እኛ አገልጋዮች ነን አይደል? ወንጌል የምናገለግለን። እስቲ አንድ ምሳሌ ከእናንተ እንኳን ልጀምር። የምናገለግለው ህዝብ አለ። የምናገለግለው ህዝብ ካለ ደግሞ የመመገብ ኃላፊነት ያለው እኛ ጋር ነው አይደል? ህዝቤን መግባለሁ ወይ ደግሞ የጌታን ህዝብ መግባለሁ ብለህ ነው አይደል? ራስን መግበህ ወይም ትዘጋጃለህ፣ ለህዝቡ የምትሰጠው ነገር ትዘጋጃለህ። ግን ወደ ሰው ያለህ ነገር ማለት ህዝቡን ስታስበው ለህዝቡ ያለህ ነገር የወረደ ቢሆን ህዝቡን ብጠላ በአንዳንድ ጉዳይ አስቀይሞ ሊሆን ይችላል። ቅያሜ አይጠፋም ማለት በአገልግሎት ውስጥ አለመግባባት ሊኖር ይችላል። ተፈጥሯዊ ነው፣ ችግር የለውም። በፍቅር እያቀና ነው የምንሄደው እንጂ ያው ፍጹም ነገር በመካከላችን ወይም በምናገለግለው ህዝብ ውስጥ አለ ማለት አይደለም፣ ይኖራል። ግን ይሄ በሚኖርበት ጊዜ እንዴት ነው ማለት ወደ ህዝቡ ያለህ ነገር የተበላሸ ነው። ህዝቡን የሚወድ ልብ የለህም። በቃ በሆነ ጉዳይ ልብ ቋጥሯል ማለት ነው። ልብ በቃ ጠቁሯል ማለት ነው። እና ለማገልገል ለመዘጋጀት ስትነሳ አቅም ታገኛለህ ወይ ነው የምልህ። ተው ማገልገሉ ራሱ ዝግጅቱ ነው የምልህ። ፍቅር ከሌለህማ ለምን ትዘጋጃለህ? አይ ራሱ ልዘጋጅ እንኳን ብለህ ተነስተህ በሆነ ጉዳይ በቃ ላስተምር ብለህ ስትነሳ ወደ ህዝቡ ያለህ ነገር የተበላሸ ከሆነ እውነቴን ነው የምልህ ስትጀምር አትዘጋጅም፣ አይመጣልህም ማለት ነው።
ቅድም እኮ ኤርሚያስ እንዳለው ነው ማለት ነው። ህዝቡን የማይወድ አገልጋይ አለ። ነገር ግን ይሄ ከቤተ ክርስቲያን የሚሰጠው ቀለብ እንዳይቀርበት ብሎ ለቀለቡ ሲል እንግዲህ ያው አሰሱንም ገሰሱንም ምኑንም ለምሳሌ አሁን እውነተኛ ቅድም እኮ ብለህ አሁን አገልጋይ በእግዚአብሔርም በጌታ ፊትም ታማኝ መሆን አለበት። አሁን እንግዲህ ታማኝ ሆነ ይሄስ በሽንገላ እናገለግልም አይደል? በሽንገላ እናገለግል። እውነተኛ አገልጋይ በሽንገላ አያገለግልም። እሱ ነው የምልህ። እና ስትዘጋጅ ታማኝ ነህ፣ በሆነ ጉዳይ ልብህ ጥቁር ብሏል ማለት ነው። ግን ለመዘጋጀት ስትነሳ ትቸገራለህ። ግን ደግሞ በተቃራኒው ህዝቡን ስትወደው ስለምታገለግለው አገልግሎት ነገ ምን ላገለግለው ብለህ በደንብ ትጨነቃለህ። ዝግጅትንም ታጠናክራለህ። ነው መስበክ ብቻ አይደለም። በቤተ ክርስቲያን የሚደረገው እያንዳንዱ አገልግሎት ፍቅርና ፍቅር ነው የሚፈልገው። ፍቅር ከሌለ ምንም አይነት አገልግሎት ሊከናወን አይችልም። ጳውሎስን ለምሳሌ እናንሳ። ጳውሎስ ጢሞቴዎስን ሲመክረው ምንድን ነው ያለው? በፍቅር በእምነት በንጽህና ምኑን ምሳሌ ሁኑ። አገልጋይ በፍቅር ምሳሌ መሆን አለበት። ያ ማለት ፍቅሩ የተገለጠ መሆን አለበት ማለት ነው። ያ ሲሆን ከህዝቡ ፍጹም ነገር ጠብቅ አይደለም። ከምታገለግለው ህዝብ ሁላችን ተሰተን የምናገለግል አገልግሎት ያለን በቤተክርስቲያን ውስጥ የምናገለግል አገልጋዮች ሁላችን በአጠቃላይ ጌታ ለሰጠን ስራ በምንሰራበት ወይ ደግሞ ተሰማርተን በምናገለግልበት ጊዜ ከህዝቡ ፍጹም ነገር ላናገኝ እንችላለን። አንዳንዴም አገልግሎቱ ተቀባይነት ላያገኝ ይችላል። ሰዎች አንዳንዴ ላይረዱን ይችላሉ። የምታገለግለውን አገልግሎት ላይረዱ ይችላሉ። ግን ጌታ ጠርቷል እኮ ጸጋው አለ። በቅንነት ነው የምታገለግለው። ግን ውጤቱ ተቃራኒ ሊሆን ይችላል። ይህም በሚሆንበት ጊዜ ልብህን መጠበቅ አለብህ። በቃ አገልጋይ እንደዛ ነው መሆን ያሉት። ጳውሎስ ምንድን ነው ያለው? የቆሮንቶስ ሰዎች ያለ ምዕራፍ 6 ላይ እንግዲህ ብዙ አይደል ያሉት፣ ገንዘብ በልተዋል ብለውታል። ሁለተኛ መልእክቱ ላይ ማለት ነው። ከዋነኞች ሐዋርያ አይመደብም ብለውታል። ንግግሩ የተናቀ ሰውነቱም የተጠላ በቃ ደቃቃ ነው መሰለኝ። በቃ ብቻ ብዙ ነገር ነው ያሉት ማለት ነው። ግን ምን አለ? የቆሮንቶስ ሰዎች ወይ ልባችን ስለእናንተ ሰፍቷል ነው ያለው። ልቡን ባያሰፋ እንዴት አድርጎ ነው የሚያገለግለው? ይሄንን ስላቸው ግን በእውኑ ስለማልወዳቸው ነው ይላል ማለት ነው። እና ይሄንን ስል ግን በጌታ ፊት ሆኜ እነግራቸዋለሁ ስለምወዳቸው ነው እያለ ይናገራል ማለት ነው። እና ፍቅር የአገልጋይ ብቻም ሳይሆን የአገልግሎትም ህልውና ነው። በቃ የሚገርምህ አንድ ነገር ልንገርህ ያሬዶ። ለምሳሌ ሐኪም በመራራት ባያክም፣ ለምሳሌ ሰው ተሰብሮ ይመጣል። በመኪና አደጋ ሊሆን ይችላል፣ ድንገት ወድቆ ተሰብሮ ሊሆን ይችላል። እና አጥንት ምን ይፈልጋል? አሁን የተሰበረን አጥንት መጀመሪያ ሐኪሞች እንደዚህ አያነሱትም አይደል? ምን አድርገው ነው የሚያነሱት? ቀስ አድርገው ደግፈው ነው አንስተው የሚያስቀምጡት። ለምን? ይሄንን ነገር ዛሬ እዚህ ጋር እንደ ድንገት እንደዚህ መንጭቆ ቢሄድ አጥንቱ ከሌላኛው አጥንት ጋር ይለያል። የሰውየው ህመምስ እየባሰ ይመጣል። የበሽተኛው ህመም ይብሳል። ስትሄድ ሐኪም ቤት ስራው ያስጠላው ሐኪም ብታገኝ፣ ስራ የሆነበት ደሞዝ ይበላበታል። በቃ ግን ስልችት ያለው ሐኪም ብታገኝ ምናምን ቢልህ ምንድን ነው የምትሆነው? በቃ እኮ ልትሞት ነው ቢልህ ልትታከም ሄደህ በቃ እኮ አንተ ሰውዬ ሆነህ ምንም እንትን የለህም 2 ደቂቃ ነው የቀረህ ወይም 2 ሰዓት ነው የቀረህ ብለው አይነግሩንም። ኢቲክሱ ነው የማይፈቅድላቸው አይደል? ኢቲክሱ ሰዎችን በርህራሄ ያክማሉ። ተሰብሮ የመጣውን አጥንቱ የበለጠ እንዳይለያይና ለሰውየው ህመም እንዳይሆንበት ጄሶ ነው አይደል? ነጩ ነገር እሱን ያስራሉ። ከዛ እያሉ አይዞህ ይሉሃል። አንተ እኮ ታመሃል አይዞህ እያሉ እያደፋፈሩ አይዞህ እያሉ በበሽታ ላይ ጉልበትና አቅም እንድታገኝ ያደርጉሃል። ወደ ክርስትና ቤት ውስጥም ስትመጣ አገልግሎት መንፈሳዊ ሕክምና ነው። አገልግሎት መንፈሳዊ ስብራትን መጠገን ነው። ታስታውሳለህ ሕዝቅኤል ላይ እነዛ የእስራኤል እረኞች ምንድን ነው የሚያደርጉት? ህዝቡን ይመገቡትና ራሳቸው ይደልባሉ። ህዝቡስ የከሳ ይሆናል። እመጣባቸዋለሁ ይላቸዋል አይደል?
የራሴን እረኛ ነው ምሾመው ይላል እግዚአብሔር። ህዝቡን እያከሱ እነሱ ስለሚወፍሩ ማለት ነው። በተመሳሳይ ሁኔታ ነህምያን እስቲ ተመልከተው። ነህምያ ተቃውሞ አልነበረበትም እንዴ? ነበረበት። ግን ህዝቡንና ሀገሩን ወይም ያቺን የምትጠገነዋን ቅጥር ጠግኖ እስኪጨርስ እግዚአብሔር የሰጠውን ተልእኮ እስኪፈጽም ድረስ በምን አይነት ትዕግስትና ሩሩህነት ነው ያገለገለው። ስለዚህ ምንም ጥያቄ የለውም። ሰው ህዝብን ሳይወድ ሊያገለግል ይችላል ወይ? 100% ሊያገለግል ይችላል። ስራ የሆነበት ሰው ማለት ነው። አገልግሎት ስራ ሲሆንበት እንዴ እኛ እኮ በእኛ ዘመን እኮ ምን ተብሏል መሰለ? ፐርፎርም የሚያደርገው ከሌ ነው እኮ እየተባለ ነው። አገልግሎት ፐርፎርም ሰምታችሁ አታውቁም? ዛሬ ፐርፎርም የሚያደርግልን ከሊት ናት ከሌ ነው ወደሚል እኮ ደርሰናል። ቅድምም እኮ ማነው ክፍል አንድ ነገራችን ላይ ያጠራ ነው ምንድን ነው? አገልግሎት ማለት ፕሮፌሽን አይደለም፣ ጥሪ ነው። ጥሪ ያለው እውነተኛ አገልጋይ ለህዝቡም ልብ አለው። ምክንያቱም ውሃ የሌለባቸው ደመናዎች አይልም ይሁዳ መልእክት ላይ? ውሃ የሌለባቸው ደመናዎች ራሳቸውን የሚመግቡ እረኞች። ስለዚህ ህዝቡን የሚመግብ እረኛ በትክክል ወይም ህዝቡን የሚያገለግል አገልጋይ በትክክል ለህዝቡ ፍቅርና ርኅራኄ ያለው ነው። የእውነተኛ አገልጋይ ተምሳሌት ነው። ሳይወድ ግን ሊያገለግል ይችላሉ። አዎ እያየን ምን ትላለህ? እሺ አሁን በተነሳው ሀሳብ ላይ ለመጨመር ያህል አንድ እውነተኛ አገልጋይ ፍቅርና ርኅራኄ ይኖረዋል በሚለው ለመጨመር ሁለቱ አይነጣጠሉም። ርኅራኄ የሚኖረው ከፍቅር በኋላ ነው እንጂ ከፍቅር በፊት ርኅራኄ አይመጣም ማለት ነው። ሰው ሲወድ ነው ቀጥሎ ርኅራኄ የሚመጣ ማለት ነው። ነገር ግን ከፍ እንኳን ብናደርገው ስለ ፍቅር ብናነሳ በክርስትና ህይወት ውስጥና ወይ በቤተ ክርስቲያን በጣም መሰረታዊ ነገር ነው ማለት ነው። ቅድም ያሬድ እንዳለው ማለት ነው። ምክንያቱም በዚህ በዮሐንስ ወንጌል ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ አንድ ነገር ይናገራል። ያ ምንድነው? እርስ በርሳችሁ ባላችሁ ፍቅር የኔ ደቀ መዝሙር መሆናችሁ መለያ ነው እና ፍቅር እንደ ጌታ ደቀ መዝሙር እንደ ምልክትነት ሲቀመጥ እንመለከተዋለን ማለት ነው። አይደለም አገልጋይ የሚያገለግለው ህዝብ መውደድ ይቅርና ራሱ በቤተ ክርስቲያን ውስጥ በጣም መሰረታዊ ነገር ነው ማለት ነው። ፍቅር አንዱን በመውደድ ነው የጌታ ደቀ መዝሙር መሆናችን የምናሳይበት ምልክት ማለት ነው። በተጨማሪም ዮሐንስ በመልእክቱ ላይ ስለ ፍቅር ሲያነሳ እኛ ወንድሞችን እንወዳለን ካለ በኋላ በዚህም ከጨለማ ወደ ከሞት ወደ ህይወት እንደተሻገረ በዚህ እናውቃለን ይላል ማለት ነው። ስለዚህ ሰው ራሱ እንደ ዳነ ራሱ የሚያሳይበት ነገር ምን እንደው ከተባለ ማለት ነው አይደለም እንዲያገለግል ቀርቶ አይደለም መዳኑን እንኳን ለማሳየትና ለመግለጥ ምን ይጠቀማል ከተባለ አንዱ ነገር የሚጠቀመው ያ ምን እንደው ከተባለ ፍቅር ነው ማለት ነው። ስለዚህ ፍቅር በክርስትና ህይወት ውስጥና በቤተ ክርስቲያን በጣም አስፈላጊ ነገር ነው ማለት ነው። መዳናችን የምናሳይበት የጌታ ደቀ መዝሙር መሆናችን የምናሳይበት ነገር ምን እንደው ከተባለ ፍቅር ነው ማለት ነው። ራሱ የምንኖርበት ራሱ በቤተክርስቲያን ራሱ የምንኖርበት ነገር ምን እንደው ከተባለ ፍቅር ነው ማለት ነው። ሰው በዛ በዮሐንስ መልእክት ላይ ሲናገርም ራሱ ዮሐንስም በቃ ይሄ እኔ ለወንድም የሚያስፈልገውን ነገር በማድረግ ውስጥ ነው ያለው ፍቅር ማለት ነው። ስለዚህ እኔ ወንድም የሚያስፈልገው ነገር ሁሉ በማየት ጉድለቱን በማየት የማደርገው ነገር ምን እንደው ከተባለ ያ ፍቅር ነው የሚገለጠው ማለት ነው። የምንኖርበትም ነገር ምን እንደው ከተባለ ያው ፍቅር ነው ማለት ነው። ወደ አገልጋይ ስመጣ ግን ታዲያ የጌታ ደቀ መዝሙር የሆኑ ሰዎችን ወይም ደግሞ ፍቅር ያለበትን ነገር ራሱ ደግሞ ወዶ ነው ማገልገል ያለበት ማለት ነው። ፍቅር በማሳየት ነው የሚያገለግለው ማለት ነው። ስለዚህ ሰው አገልጋይ የሚያገለግለውን ሲወድ ምን ያህል እንደሚጠነቀቅ በጣም እናውቃለን ማለት ነው። ልቡ በጣም ሩሩ ይሆናል ማለት ነው። ለዚህ ከአውዱ ውጪ ቢሆንም ነገር ግን አንድ መሰረታዊ ክፍል ላንሳ። ጳውሎስ በዚህ በቆሮንቶስ መልእክት ምዕራፍ 8 ላይ ስለ መብል ያነሳል አይደለ? ለጣው ስለተሰዋ መብል ካነሳ በኋላ አንተ እውቀት አለኝ ብለህ ደካማው ሰው አንተን አይቶ ቢሰናከል ይላል ማለት ነው። እና በዛ ክፍል ላይ በጣም ያወራትና ያ የተሰናከለ ወንድም ይላል ማለት ነው። ምን አይነት ነው ከተባለ እርሱ ክርስቶስ የሞተለት ወንድም ነው ይላል ማለት ነው። ስለዚህ አሁን አገልጋይ የሚያገለግለው ማለት ነው ክርስቶስ የሞተለት ህዝብ ነው ማለት ነው። ስለዚህ አሁን ክርስቶስ ደሙን ያፈሰለት ነው ማለት ነው። እና መራራት በጣም አስፈላጊ ነው። ምን ልበት ምክንያት ምን ነው ከተባለ የምናገለግለው ህዝብ እኛ አረብ ተሰበን ያመጣ ነው። ጌታ ሞቶለት የጠራው ህዝብ ነው ማለት ነው። ስለዚህ ጌታ ፍቅር ያሳየለት ህዝብ እስከሆነ ድረስ እኛም ደግሞ አገልጋዮች እስከሆነ ድረስ የምናገለግለውን ሰው በመውደድና
ወደን ብቻ ማለት ነው ርኅራኄ በማሳየት ማለት ነው። ለምን ከተባለ ምክንያቱም የምናገለግለው ህዝብ የኛ ሳይሆን ማለት ነው ክርስቶስ የሞተለት ክርስቶስ ደም የከፈለለት ህዝብ ነው ማለት ነው። ከዚህ የተነሳ አገልጋይ በፍቅርም ደግሞም በተጨማሪም ሩሩ መሆን እንዳለበት በዚህ መልኩ ማየት እንችላለን ብዬ አስባለሁ። እግዚአብሔር የተመሰገነ። ሌላኛውን የአገልጋይ ሊኖሩት የሚገቡ ባህሪያት ላይ እነዚህንም ማንሳት እንችላለን። ጽናትና ትዕግስትን ለምሳሌ እንደ ቅድም ተደጋጋሚ ጊዜ እንዳልነው የአገልጋይ ምሳሌ ክርስቶስ ኢየሱስ ነው። እሱ ጽኑና ታጋሽ ነበር። እርሱ ነውርን ንቆ በፊቱ ስላለው ደስታ አይደል የሚለን እግዚአብሔር ቃል ታገሰ የሚል ቃል አለ አይደለ? ስለዚህ ጌታችን ኢየሱስ ታጋሽ ነበር። ለምን? ስለሚወደን እኛ እንድንድንና የዘላለም ሕይወት እንድናገኝ እሱ ቤዛ መሆን ነበረበት። የቤዛነቱ መንገድ ግን የመስቀል መንገድ ግን ዝም ብሎ ትንሽ ነው አይደለም እኮ አይደል? እሱ አምላክ ነው። በከንፈር ውስጥ ትንፋስ ክፉዎችን ሊገድል ይችላል። ይሁን እንጂ ግን ያንን መከራ የታገሰው ለማን ነው? ለኛ ነው። እሱ ያንን የመስቀል ላይ መከራ ባይታገስ ኖሮ እኛ በሱ ሞት ዳንን የምንለው እውነት አይኖረንም ነበር። አገልጋይም በሚያገለግልበት ጊዜ በሱ ህይወት ምንድነው ሐዋርያው ጳውሎስ የሚለው ሞቱ በእኛ ይልና ህይወቱ በእናንተ እንዲሰራ ይላል አይደል? የክርስቶስን ሞት ተሸክመን እንዞራለን የሚለው ማለት ነው። አገልጋይም በሚያገለግልበት ጊዜ ይህ ትዕግስትና ጽናት ያስፈልገዋል። ለምሳሌ ጳውሎስ በተለይ ሁለተኛ ቆሮንቶስ መጽሐፍ ላይ እንደነገረን መዓት አይነት ነገር ደርሶበታል በህይወቱ ውስጥ። በድንጋይ ተወግሯል፣ በጅራፍ ተገርፏል አይደል? በሞትና በህይወት መካከል ጥለውት ሄደዋል፣ ተሰድበዋል፣ በብዙ አቅጣጫ ተፈትኗል። ይሁን እንጂ ግን ዛሬም የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ይላል። ያምኑ ነው ጽናት ነው። ሐዋርያው ጳውሎስ ራሱ ጢሞቴዎስን በመከረበት ክፍል እንደ በጎ ወታደር ሆነ አብረህ መከራ ተቀበል ነው። ለምን? ለጦር ያስከተተውን ደስ ያሰኝ ዘንድ ወታደሩ። ልክ እንደዚያ በምታገለግለው አገልግሎት ውስጥ ሁልጊዜ ይሁንታ ይመጣል። ሁልጊዜ ጥሩ ነህ አትባልም። ይሁን እንጂ ግን ስድብም ነቀፋም ውርደትም ይመጣል። ምክንያቱም ስታገለግል የምትነቀንቀው መንግስት የዲያብሎስ መንግስት ነው። እሱ ዝም ብሎ እጁን አጣጥፎ የቻለውን ሁሉ አስተባብሮ አንተ ላይ ተቃውሞ ያስነሳል። አንዳንድ የጉባኤ ታማኝ የሚባሉ ወንድሞች እህቶችን ጭምር ሊጠቀም ይችላል አይደል እንዴ? ሊጠቀም ይችላል። ይመጣና ኧረ እንደ ምናምን ይላል። በቀደመው ዘመን የሆነውም ይሄ ነው። እና እንደዛ አይነት ነገር በሚመጣበት ጊዜ እውነተኛ አማኝ፣ እውነተኛ ክርስቲያን፣ እውነተኛ አገልጋይ፣ እውነተኛ ጥሪ ያለው ወንድም በትዕግስት ጽናትን በማሳየት በፈተናዎች ሁሉ እግዚአብሔርን በታማኝነት በትዕግስትና በጽናት ያገለግላል። ከዚህ የቀደሙን ሰዎች ምሳሌ ናቸው። ይህንን እንደ አገልግሎት ወይም እንደ አገልጋይ ባህሪ የሚታወቅባቸው መገለጫዎች አድርገን ለማንሳት እንችላለን። ይሄ እንደ አንድ የአገልጋይ መገለጫ ባህሪያት ተደርጎ ሊነሳ ይችላል። ወንድም ያሬድ እስቲ አንተ ደግሞ የምትጨምረው የአገልጋይ ባህሪ ሊኖሩት የሚገባው መገለጫዎቹ ምንድን ናቸው? እስቲ መልካም። ሌላው እንግዲህ አንድ አገልጋይ ሊኖረው ከሚገቡት ባህሪያት ውስጥ አንዱ ጸሎት ነው። የጸሎት ህይወት ብለን እናስባለን ወይም ደግሞ ነው። እውነታውም እሱ ነው። ምክንያቱም ስራው የጌታ ስራ ነው። ስራው መንፈሳዊ ስራ ነው። ስራ ነው ግን መንፈሳዊ ስራ ነው። ግን ይሄ መንፈሳዊ ስራ የሚሰራው በመንፈሳዊ ህይወት ነው ወይ ደግሞ ያንተን መንፈሳዊ ህይወትን የሚፈልግ ስራ ነው። ቅድም በተደጋጋሚ እያነሳን ነበረ። ማለት መቼስ አገልግሎት እውነተኛ አገልጋዩ ደግሞ የጌታን ስራ ስንሰራ አገልግሎት የሚጀምረው ከራስ ነው። በመጀመሪያ ደረጃ አይደል? ከራስ ነው ማለት አንተ ጋር የሌለውን ነገር፣ አንተን ያልጠቀመን ነገር፣ አንተን ያልሰራህን ነገር፣ ካንተ ውስጥ ያልወጣውን ነገር ለሰው መስጠት አትችልም። ብታደርግም ፍሬ የለውም። ስለሱ አይደለም እያወራን ያለ ነው። ጌታ ስለሚከብርበት፣ ሰው ስለሚጠቀምበት፣ ቤተክርስቲያን ስለምትጠቀምበት አገልግሎት ከሆነ እያወራን ያለ ነው። ይሄ አገልግሎት መንፈሳዊነት ይጠይቃል። መንፈሳዊ ህይወት ይፈልጋል፣ ወይም የቅድስና ህይወት ይፈልጋል ማለት ነው።
የዚህ ሁሉ ደግሞ መሰረቱና ምንጩ ጸሎት ነው ብዬ አምናለሁ እኔ። ስለ ጸሎት ስንማማር ወይ ደግሞ ስለ ጸሎት ስናስብ የማይጸልይ ክርስቲያን የለም። ጌታም እንደነገረን ትጉና ጸልዩ ይላል። ተግተን እንጸልያለን፣ ሳናቋረጥም እንጸልያለን። ግን ደግሞ በኃላፊነት ያለን ሰዎች፣ ትልልቅ ኃላፊነት ያለን ሰዎች፣ የጌታን ስራ እንድንሰራ ኃላፊነት የተሰጠን ሰዎች በጸሎት ህይወት የመትጋት ለጸሎት የተሰጠ ህይወት ሊኖረን ይገባል ማለት ነው። ምክንያቱም ጸሎት ኃይል የምንቀበልበት ነው። ጸሎት ከጌታ ምሪት የምንቀበልበት ነው። ጸሎት አገልግሎታችን እንዲሰምር ጥበብንና ማስተዋል የምናገኝበት ነው። ጳውሎስ በተደጋጋሚ በአንድ ቦታ ብቻ አይደለም፣ ያውም ሁለት ቦታ ነው። በኤፌሶንም ላይ በቆላሲስም ላይ ስለኔ ጸልዩ ብሏል አይደል? የቃሉን ደጅ እንዲከፍትልን ስለኛ ጸልዩ። ከዛም ደግሞ የቃሉን ደጅ ብቻም ሳይሆን ደግሞ ልናገር እንደሚገባ እገልጠው ዘንድ ስለኔ ምን በሉ ጸልዩ ይላል ማለት ነው። ይሄንን የበለጠ እንዲያበራልን ደግሞ የበራልንን እውነት ደግሞ በተገቢው መንገድ ደግሞ እንድናስተላልፍ ስለኔ ጸልዩ ይላልና ጸሎት ለአንድ አገልጋይና ለአንድ አገልግሎት እጅግ አስፈላጊ ነገር ነው። በጸሎት የማይደረግ አገልግሎት፣ በጸሎት ያልተቃኘ አገልጋይም ሆነ አገልግሎት ፍሬ የለው፣ ጌታም አይጠቀምበትም። እውነት ነው፣ ጸጋው አለን፣ ተጠርተናል፣ ኃላፊነትን ሰጥቶናል። ግን ይሄ ከጌታ የሆነው ነገር እኮ ነው። አሁን ጠራህ አይደል? አንተን ጸጋ ሰጠህ አይደል? ስራ ብሎ ወደ እርሻው አስገባህ አይደል? ኦልሬዲ ከጌታ የሆነ ነገር ሁሉ አብቅቷል ማለት ነው። ከዛ በኋላ ያለው ነገር የማን ነው? ያንተ ነው። ያንተ ኃላፊነት ምንድን ነው? ጸሎት ነው። ከጌታ ጋር መነጋገር አለብን። ጊዜ መውሰድ አለብን አይደለም እንዴ? ህልውና ውስጥ መሆን መቻል አለብን አይደለም እንዴ? መገኘት ውስጥ መሆን መቻል አለብን። ከጌታ የተቀበልነው ነገር ነው መስጠት ያለብን። እሺስ አሁንም ሁላችሁም ወይም የሚሰሙን አካላት ስለ ሰባኪነትና ስለ አስተማሪነት ብቻ እያወራን አይደለም። በቤተ ክርስቲያን ውስጥ ስለሚሰራው ስለ ማንኛውም አገልግሎት ማለት ነው። ስለ ማንኛውም ስለ ትንሿም ሆነ ስለ ትልቋም ስራ ነው የምናወራው። ስለ ትልቋም ስለ ትንሿም ስለምትታየውም ስለማትታየውም አገልግሎት ግን ጌታ ስለሚያውቃት ጌታ ብድራት ስለሚከፍላት አገልግሎት ነው እያወራን ያለ ነውና ይሄ አገልግሎት በአጠቃላይ ምን ይፈልጋል? የጸሎት ህይወት ይፈልጋል። የጸሎት ህይወት ካለ መንፈሳዊነት ይኖራል፣ ጥያቄ የለውም። መንፈሳዊነት ካለ ቅድም ያነሳናቸው ነገሮች አሉ። የፍቅር ህይወት ይኖራል። በነገራችን ላይ አገልግሎት እኮ ባርነት ነው አይደለም እንዴ? ባርነት እኮ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስለ ክርስቶስ ብለን አይደል የሚለው እኛን ስለ እናንተ ባሪያዎች እናደርጋለን አለ። ባርነት ነው ማለት ነው። ባርነት ነው እና ይሄ ባርነት ሌላ ምንም ሳይሆን የመንፈሳዊነት መገለጫ ነው ማለት ነው። በቃ መንፈሳዊ ሰው የመሆን ውጤት ነው። መንፈሳዊነት ደግሞ ዝም ብሎ አይመጣም። በጸሎት ህይወት ከጌታ ጋር ጊዜ በመውሰድ በቃሉ ጊዜ በመውሰድ ጥበብንና ማስተዋልን ከጌታ በመቀበል ማለት ነው እና እንዲህ አይነቱን ነገር ይፈልጋል ማንኛውም መንፈሳዊ ምን አገልግሎት። ስለዚህ አገልጋይ ይህንን ነገር በጣም በጣም ሊያዳብር ይገባል ብዬ አምናለሁ ማስባል። በጣም ያሬድ ላይ ለመጨመር ማለት ነው ጳውሎስን አንስቷል። ጳውሎስ ጸልዩ ብቻ አይደለም ያለው፣ ሲጸልይ እንመለከተዋለን። ብዙውን ጊዜ የሚያገለግለውን ህዝብ አንዳንድ ነገር በጎ ነገር ሲሰማ በምስጋና ውስጥ እግዚአብሔርን ያመሰግንና ግን ስለሌላቸው ነገር ደግሞ ማለት ነው እግዚአብሔር እንዲሰጣቸው ሲጠይቅ እንለምናለን ማለት ነው። አሁን ለምሳሌ ኤፌሶን ማንሳት እንችላለን አይደለ? ቁጥር ምዕራፍ 1 ቁጥር ከ15 ጀምሮ ሳነቦ እንደዚህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆነው በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታ ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስን እንዲሰጣችሁ እለምናለሁ ይላል ማለት ነው። እና ስለ ይሄ በቅዱሳን መካከል ስላለ መውደድ ሰምቶ እግዚአብሔርን ሲያመሰግን እንመለከትና የጎደላቸው ነገር ደግሞ እግዚአብሔር እንዲሰጣቸው ለእግዚአብሔር ሲያሳስብ እናያለን ማለት ነው። ይህንን ሀሳብ ራሱ በቆላስይስ መልእክት ለቆላስይስ ቤተክርስቲያን ምዕራፍ 1 ላይ ሲጸልይም ሲያመሰግንም ደጋግሞ ሲለምንም እንመለከተዋለን ማለት ነው። ስለዚህ አገልጋይ የሚጸልየው ራሱ ስለሚያገለግለው ህዝብ ራሱ ማለት ነው መጸለይ አለበት። ስለ በጎ ነገራቸው በማመስገን ስለ ጎደላቸው ነገር ማለት ነው እግዚአብሔር እንዲሰጣቸው በእግዚአብሔር ፊት የሚያገለግለውን ህዝብ ይዞ መቅረብ እንዳለበት የጳውሎስ የአገልግሎት ምስክርነት ነው ለኛ ማለት ነው። ስለዚህ
ጸሎት በጣም አስፈላጊ ነው ለአገልጋይ። በጣም በረጅምና ጥልቅ የሆነ ሀሳብ ነው እያነሳን ያለ ነው። ደግሞ ሰዓት ደግሞ ይገድበናል። ከዚህ በላይ ረጅሙን እንዳናወራ እንደው እያንዳንዳችን አንዳንድ ማጠቃለያ በዚህ ጉዳይ ላይ እንድንሰራ ነው እንትን እምለው። ምክንያቱም የአገልጋይ ባህሪ ስናነሳ በጣም ብዙ ነው፣ በራሱ ጥልቅ ነው። ስለዚህ እያንዳንዳችን አንዳንድ ነገር እንላለን። ምንድን ነው በዋናነት አገልጋይ ከመንጋው በፊት ራሱን የሚያስቀድም መሆን አለበት። ሌላኛው ባህሪ ከመንጋው በፊት ራሱን ካላስቀደመ የበጎች እረኛ መሆን አይችልም አይደል? ስለዚህ የበጎች እረኛ እንዲሆን ከመንጋው በፊት ሁልጊዜ ራሱን ማስቀደም መቻል አለበት። ይሄ አንዱ ባህሪው ነው። በእኛ ዘመን እንዳለመታደል ሆኖ በእርግጥ በእኛ ዘመን ብቻ የጀመረ ላይሆን ይችላል። በቀደሙትም ዘመናት ልክ እንደዚህ አይነት የበጎቹን እየቀሙ ራሳቸው የሚወፍሩ እንዳሉ ሁሉ ራስን በማግነንና ከፍ በማድረግ ሌላውን እንደ እንትን በመቁጠር እንደ ትንንሽ ሰዎች በመቁጠር መንጋውን በማክሳት ራስን በማወፈር የእግዚአብሔር የሆነውን ሀሳብ ከማቅረብ ይልቅ የራስን ሀሳብ ሰዎች ላይ መጫን፣ ይሄ በእኛ ዘመን የተለመደና እየታየ ያለ ጉዳይ ነው። ያልበሉትን ማብላት ትዝ ይላችኋል። እኛ ትምህርት ቤት ሆነን አንድ አስተማሪያችን ምን በልተህ ነው የምታገሰው የሚለው ማለት ያልበሉትን ማክሳት የእኛ ዘመን መገለጫ ነው። አንተን ያልነካህን የእግዚአብሔርን ቃል ለሰው ማቅረብ ከመንጋው በፊት አለመራራት ነው። ይህም ብቻ ሳይሆን ቅድም እንዳልኩት ከመንጋው ያስቀድመኝ ብሎ በሚሞቱት ወይንም ደግሞ በተወሰነ ችግር በሚያጠቃቸው ሰዎች ፊት ለፊት በመቆም የችግሩን ገፈት መቅመስ፣ ይሄ ሁልጊዜ ከአገልጋይ ባህሪ የሚጠበቅ ነው። በእርግጥ ይህንን ከፍቅርም አንጻር ቅድም ካየነውም ጋር ልንደምረው እንችላለን። ይሄ አንዱ ነው። ሌላ መጨረሻ ማጠቃለያ ሀሳብ፣ ምክንያቱም ማጠቃለያ ካልሰጠ ነው ሰዓቱም አይበቃንም በሚል ነው። ሁለት ባህሪያትን ላንሳ አከታትዬ ማለት ነው። የመጀመሪያው አገልጋይ የሰው ሀሳብን ሳይሆን የእግዚአብሔርን ሀሳብን የሚያገለግለው የመጀመሪያው በቃ በመጀመሪያ ክፍል ላይ እንዳነሳ ነው። አገልጋይ የራሱ ሀሳብ ሳይሆን የእግዚአብሔርን ሀሳብ ተሸክሞ የእግዚአብሔርን ሀሳብ በምድር ላይ እንዲገለጥ እግዚአብሔር የሚጠቀምበት እቃ ነው ብለናል በባለፈው ክፍል ላይ ማለት ነው። ስለዚህ አገልጋይ የራሱ ሀሳብ ሳይሆን ያለው የእግዚአብሔር ሀሳብ የሚያገለግለው። እስኪ አንድ የብሉይ ኪዳን ታሪክ ላንሳ፣ የአሮንን ታሪክ ላንሳ። በዚህ በኦሪት ዘጸአት ምዕራፍ 32 ላይ ያለ አንድ ታሪክ አለ። በጣም ታዋቂ ታሪክ ነው። ነገር ግን ነገሩን ከኋላ ጀምሬ አለፍ አለፍ ግን ላንሳ። እግዚአብሔር እስራኤልን ከግብፅ ባርነት እንዴት እንዳወጣቸው ይታወቃል። ለምን እንዳወጣቸውም በዚህ በዘጸአት መጽሐፍ ላይ ታሪኩን ይነግረናል። እግዚአብሔርን እንዲያገለግሉት በዓል እንዲያደርጉለት መስዋዕት እንዲሰውለት እግዚአብሔር ሕዝቡን ከግብፅ ባርነት ሲለይ እንመለከታለን ማለት ነው። ነገር ግን ያ ሕዝብ በበረሃ ላይ ሲኖር እንደ አንድ ሕዝብ ነው በሲና ተራራ ላይ ያለው ማለት ነው። ከዛ በኋላ ግን እግዚአብሔር ሕዝቡን ሊመራበት የሚችል አንድ ኪዳን ይሰጣል ማለት ነው። ምክንያቱም ብዙ ጊዜ እግዚአብሔር ሕዝቡን የሚመራው በኪዳን ስለሆነ ማለት ነው። እና ኦሪት ዘጸአት ምዕራፍ 19 ላይ ስንደርስ እግዚአብሔር እንዴት ከግብፅ እንዳወጣቸው ራሱ እግዚአብሔር ይናገራል፣ በሙሴ አማካኝነት ማለት ነው። በንስር ክንፍ ተሸክሟቸው እንዳወጣቸው ማለት ነው። እና ከዚህ በኋላ ኪዳኔን ብትጠብቁ እንደዚህ ብታደርጉ ማለት ነው ምድረ ሞላ የኔ ናት ያን አደርጋለሁ ሲል እንመለከታለን ማለት ነው። እና ሙሴም ያንን ነገር የእግዚአብሔርን ቃል ያመጣል ለሕዝቡ ሲናገር ሕዝቡ በአንድ አፍ ነው የሚለው ማለት ነው። እናደርጋለን እንታዘዛለን ሲል እንመለከተዋለን። እና ምዕራፍ 20 ምዕራፍ 21 ምዕራፍ 22 ምዕራፍ 23 ዘለን ምዕራፍ 4 ስንገባ እግዚአብሔር ከሕዝቡ ጋር ኪዳን ሲገባ እንመለከተዋለን ማለት ነው። ምክንያቱም አሁን ሕዝቡ ታዛለው ካለ በኋላ እግዚአብሔር ማድረግ ያለበት ነገር ማለት ነው ያንን ኪዳን ወይ ያን ሕግ መስጠት ነው ማለት ነው። እና ምዕራፍ 4 ላይ እግዚአብሔር በሙሴ አማካኝነት በተሰዋው በግ ወይም እንስሳት ያ ኪዳን ደም ሲጸና እንመለከታለን ማለት ነው። እና ይህንን ታሪክ ይዘን ምዕራፍ 32 ስንደርስ ግን ማለት ነው እግዚአብሔር ሙሴን ወደ ተራራ ጠራው። ተራራ ላይ ሙሴ ቆየ ማለት ነው። ልብ በሉ። ከቆየ በኋላ ሕዝቡ ወደ አሮን ይመጣል እና ከግብፅ ያወጣን ሙሴ ይላል ማለት ነው። በሲና እዛ ተራራ ሄዶ ቆይቷልና
ከፊት የሚሄድ አማልክትን ስራልን ይሉታል ማለት ነው። እነዚህ ህዝብ መጀመሪያ የስተት የፈጸሙት ከእንዴት እግዚአብሔር እንዴት እንዳወጣቸው እግዚአብሔር የተናገራቸው ማለት ነው። አሁን ግን ኦኬ ያወጣን ለካ ሙሴ ነው አሉ ማለት ነው። እዚህ ከግብጽ ያወጣን ሙሴ አሁን ስለሄደ ከፊላቸው ስለሄደ እዛ ሄዶ ስለቆየ ከፊት የሚሄድን አማልክትን ስራልን ሲሉት እንመለከታለን ማለት ነው። እና አሮን እምቢ ማለት መብት አለው ሳይሆን ኃላፊነት ጭምር አለበት ማለት መብቱ አይደለም። እምቢ ማለት መብቱ ሳይሆን ኃላፊነት ጭምር ነው ማለት ነው። ምክንያቱም ማለት ነው ህዝቡንም ከሙሴ ጋር እየመራ የነበረ ማለት ነው። ስለዚህ አሮን ምን አደረገ? በቃ ስለዚህ ቆያ ብራችሁን ወርቃችሁን አንጡ ያን ነገር ሰራላችሁ እንመለከታለን ማለት ነው። ምክንያቱም ሙሴ አሮን የብዙሃኑ ድምፅን ወይም ደግሞ የሰውን ሐሳብ ሲያገለግል የምንመለከተው ማለት ነው። ስለዚህ አገልጋይ አስተናጋጅ አይደለም። ያ ማለት ህዝቡ የሚፈልገውን እየመረጠ አይደለም የሚያገለግለው። ሁልጊዜ አገልጋይ ማገልገል ያለበት ምንድነው? የሰውን ሐሳብ ሳይሆን የእግዚአብሔርን ሐሳብ ነው ማለት። ስለዚህ አሮን የተሳሳተበት ትልቁ ስህተት ምንድነው ከተባላት ነው የሰዎችን ሐሳብ ሲያገለግል የምንመለከተው ማለት ነው። ስለዚህ አገልጋይ የሰውን ሐሳብ በማገልገል ውስጥ አይደለም መጠመድ ያለበት። አገልጋይ ሁልጊዜ ማገልገል ያለበት የእግዚአብሔርን ሐሳብ ብቻ ነው ማለት ነው። ለምን? እርሱ የተጠራውም የተወከለውም የእግዚአብሔርን ሐሳብ እንዲያገለግል እንጂ የሰውን ፈቃድ የሰውን ፍላጎት በአገልግሎት ውስጥ እንዲፈጽም አይደለም ማለት ነው። ስለዚህ ይሄኛው ባህሪው ነው። እውነተኛ አገልጋይ ባህሪ ምንድነው? የሰውን ሐሳብ ሳይሆን የእግዚአብሔርን ሐሳብ የሚያገለግል መሆን አለበት ማለት ነው። በተጨማሪ ድንገት ካልተነሳ አገልጋይ የትሁት መሆን አለበት። የትህትና ህይወት በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ትህትናና መከባበር ድብልቅ ይልብናል። ሁለቱም ግን ይለያያሉ። ትህትናና መከባበር ይለያያሉ ማለት ነው። መከባበር አቅጣጫው ከትልቅ ወደ ትንሽ ነው ማለት ማንም ሰው በእድሜ ትልቅ የሆነ ሰው ትንሹ ሰው መታዘዝ ነው የተፈጥሮ ህግ ስለሚያዝ ማለት ነው። ትልቁ ትንሹን ያዛል ማለት ነው። ትንሹም ለትልቁ ይታዘዛል ማለት ነው። ይሄ ማለት ነው መከባበር ነው ማለት ነው። ይሄ በአገልጋይ ህይወት ውስጥ በአገልግሎት ውስጥ ይታያል ብዙ ጊዜ ማለት ነው። ግን በጣም ከባዱ ምንድነው ከተባለ ነው የትህትና ህይወት ግን አቅጣጫ ማለት ነው አሁን ከመከባበር ተቃራኒ ነው ማለት ነው። ትልቁ ነው ማለት ነው ለትንሹ የሚታዘዘው ይህ ትንሹ ለትልቁ አይደለም የሚታዘዘው ማለት ነው። በቃ የተፈጥሮ ህግ ሲሻር ምንድነው ከተባለ ትህትና ነው ማለት ነው። ስለዚህ አገልጋይ ከመከባበር በዘለለ ህይወት ያስፈልገዋል። ምን? የትህትና ህይወት ለትንሹም ለትልቁም። ይሄን አብነት የምናደርገው ጌታ ኢየሱስ ክርስቶስ ነው ማለት ነው። እግር ሲያጥብ እንመለከተዋለን። እና ትህትና እኮ ያስባለው ጌታና መምህር የሆነው የደቀ መዛሙርት እግር ሲያጥብ ነው ማለት ነው። የፊልጵስ መልእክት ምዕራፍ 2ን ስናነሳ የጌታንም ሐሳብ እንመለከታለን። ከዛ ከመሰለው የክብር ዙፋን ሲወርድ ማለት ነው። እዚህ አገልጋይ ለትልቁ ብቻ ሳይሆን የሚታዘዘው አገልጋይ ለትንሹም ጭምር የመታዘዝ ህይወት ካለው ያ የትህትና ህይወት አለው ማለት ነው። ስለዚህ እውነተኛ አገልጋይ የትህትና ህይወት እንዳለው መጽሐፍ ይነግረናል ማለት ነው። መልካም ወንድም ዘመድኩን ባለው ሀሳብ ላይ ለማከል ነው። በተለይ ከዚህ ከትህትና ጋር ተያይዞ ወይም ደግሞ ትሁት ከመሆን ጋር ተያይዞ ያለው ነገር በጣም ሊሰመርበት የሚገባ ነገር ነው። ቅድም ስለ አገልጋይነት ስለ አገልግሎት ብዙ ነገር ነው እያነሳን የመጣን የነበረው። አሁን እሱን ወደ ኋላ ሄጄ ለመቀለስ አይደለም። ግን አንድ ነገር ማሰብ ያለብን ምንድን ነው? እኛ ባሪያዎች ነን። በቃ ይሄንን ሁሌም ቢሆን መርሳት የለብንም። አገልግሎት ባርነት ነው ካልን ኦልሬዲ የምናገለግለው ጌታ አለ ማለት ነው። ትከሻ ለትከሻ ተለካክተህ ራስን አግንነህ እንዴት ከየት ጌታ አንስቶ ይሄን እድል እንዴት ኃላፊነቱ እንደሰጠ ይሄን ሁሉ ረስተህ በቃ ትከሻ ለትከሻ ወይም በቃ ራስን ወደ ላይ አድርገህ የምታገለግልበት ህይወት አይደለም። አገልግሎት ባርነት ነው። ይሄ ከሆነ ታዲያ ጌታ በእኛ ላይ በሚገልጠው በማንኛውም ነገር ጸጋም ይብዛ ሞገስም ይብዛ ምንም ነገር ቢሆን ማለት ነው አገልጋይ ተቀብሎ የሚያገለግል ነው። ጥገኛ ነው። ተቀብለ የምታገለግል ከሆነ ነገሮች የራስህ ወይም ያንተ የልፋት ውጤት እንደሆነ አድርገህ ማሰብ የለብም። ስናስብ ነው ወደ ትዕቢት የምንገባው ማለት ነው። ትዕቢት ደግሞ ጥሩ አይደለም፣ ይጥላል። ጌታ ደግሞ ትዕቢት አይፈልግም። አገልግሎት ትህትና ይፈልጋል፣ ንጹህነትን ይፈልጋል። ሁላችን ማለት ቤተክርስቲያን እኮ በቃ አንድነቷ እንዲጠበቅ
የእግዚአብሔር መንግስት እንዲሰፋ ስራው እንዲቀጥል እኮ ሁላችን እኮ ትሁቶች መሆን አለብን፣ መቀባበል አለብን አይደለም። ትዕቢት ሲኖር ነው ሁልጊዜም በቃ አንጃ ይፈጠራል፣ ያም የሆነ ቡድን ይፈጠራል። እንዲህ እንዳይሆን በጣም ትሁት ልንሆን ይገባል። ጌታ እኮ ብሏል። ለምሳሌ ደቀ መዛሙርት ላካቸው አይደል? ሄደው ከመጡ በኋላ ግን ጌታ የተናገረው ቃል አለ። በጣም የሚገርም ቃል ነው። ይሄን እንደ መርህ መያዝ አለብን። ጌታ ምንድን ነው ያለው? የምታደርጉትን ካደረጋችሁ በኋላ እኛ የማንጠቅም ባሪያዎች ነን በሉ ነው የሚለው። ማንጠቅም ባሪያ ማለት ነው። ስለዚህ ይሄ ክርስቶሳዊ አስተሳሰብ ውስጣችን ሊገባ ይገባ። ዝም ብሎ ለአንደበትም ደግሞ አይደለም ማለት ያለብን፣ ውስጣችን ገብቶ የህይወታችን መርሆ ሆኖ በዚህ መርሆ መመላለስ መቻል አለብን። ጳውሎስ እንዳለው ምን ያልተቀበልከዋልና እንዳልተቀበልክስ ለምን ትመካለህ ነው የሚለው። ያልተቀበልነው ምንም ነገር የለም። ስለዚህ ጸጋውም የጌታ ነው፣ ህዝቡም የጌታ ነው፣ ስራውም የጌታ ነው። እኛው ራሳችን የጌታ ነን። ቃሉ የጌታ ነው። ቃሉን የሚከፍተው እሱ ነው፣ የሚያብራራልን እሱ ነው፣ የሚያስተምረን እሱ ነው። ጸጋ የሰጠ እሱ፣ ሞገስ የሰጠ እሱ ነው፣ እድልና ጊዜ የሰጠ እሱ ነው፣ ጤና የሰጠ እሱ ነው። ምንም ያልተሰጠ ነገር የለምና ተቀባይ እንደመሆናችን መጠን በትህትና ጌታ ሆይ እያልን ማለት ነው እያልን በጣም በጣም በፍርሃትና በመንቀጥቀጥ ጌታን ልናገለግለው ይገባል። ያ ካልሆነ ግን እንደምታውቁት የአገልግሎት ጸጋ ይወሰዳል። ጌታ የሚሰራለት አያጣም፣ የሚሰራለት አያጣም። እኛ አንሰራም ምናምን ብንል ምንጎዳው እኛ ነን። ላለው ይጨመራል ነው የሚለው። እዚሁ ተጽፎ የለ ማቴዎስ ወንጌል 25 በመርህ ደረጃ እኮ ላለው ይሰጣል፣ ለሚለፋ ነው የሚጨመርለት ማለት ነው። ለሚተጋ በቃ ጌታን ለሚያከብር ሰው፣ ትሁት ለሆነ ሰው ጌታ ጸጋውን ይሰጣል። ኢሳይያስ ላይ ምንድን ነው ያለው? እኔ አለ ጌታ እግዚአብሔር ሲናገር ወደ ትሁቱ መንፈሱ ወደ ተሰበረና በቃሌ ወደሚንቀጠቀጠው ምን አደርጋለሁ እመለከታለሁ ነው የሚለውና በቃሉ በቃ ለእግዚአብሔር ክብር የምንሰጥ የዋሃን ትሁታን መሆን አለብን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ምን ይሰጣል? ጸጋ ይሰጣል። ስለዚህ ጸጋ የሚበዛው ትሁት ስንሆን ነው። እኛ ምንም ብናደርግ የማንጠቅም ባሪያዎች ነን። በዚህ እምነትና አስተሳሰብ ይህንን የእግዚአብሔርን መንግስት ስራ በአጠቃላይ መንፈሳዊን አገልግሎት ልናገለግል ይገባል ብዬ አምናለሁ እና እመክራለሁ ማለት ነው። የተወደዳችሁ ቅዱሳን በቆይታችን ብዙ እንደተጠቀማችሁ ተስፋ እናደርጋለን። እንግዲህ አንስተን የነበረው በሁለተኛው ክፍላችን የአገልግሎትን ወይም የአገልጋይነትን ባህሪና መገለጫዎች ነው። ሁልጊዜም እንዳልነው በመጨረሻም ላይ ደጋግመን ያሰመርንበት አገልጋይ የሰዎች አስተናጋጅ የፍላጎታቸው አገልጋይ ሳይሆን የሚያገለግለው አምላክን ድምጽ እየሰማ የላኪውን ፈቃድ የሚያገለግል ነው። ሁልጊዜም ቢሆን የሚያገለግለው አምላክ ያለው የሚያገለግለው ህዝብ ያለው ነው አገልጋይ። አምላኩ ወይም የዛ ህዝብ ባለቤት እግዚአብሔር የሚፈልገው ነገር አለው ጌታ ኢየሱስ። ያንን ነው የሚያገለግለው እንጂ ምን ይፈልጋል፣ ምን ላድርግለት፣ ምን መስማት ይፈልጋል። ዛሬ መስማት የሚፈልገው ስለ ኳስ ነው፣ ነገ ደግሞ መስማት የሚፈልገው ስለ ኑሮ ውድነት ነው፣ ዛሬ ደግሞ መስማት የሚፈልገው ስለዚህ ነው እያለ ርዕስና አጀንዳ የሚቀያየር ሳይሆን ቋሚውን የእግዚአብሔር ልብ ያለበትን የእግዚአብሔር አጀንዳ የሆነውን የሰዎችን መዳንና እውነት የሚያገለግል አገልጋይ ነው እና ሁላችንም የእግዚአብሔር አገልጋዮች ነን። በክርስቶስ ኢየሱስ ደህንነትን የተቀበልን በእርሱ በአብ ዘንድ የተሰወርን ሁላችንም ክርስቶስ ኢየሱስን የለበስነው ያመንነው ሁላችንም አገልጋዮች ነን። በዚህ እውነት የአምላካችንን ፈቃድ እያገለገል በፊቱ ዘመናችን እንዲያልቅ እግዚአብሔር ይርዳን። ጌታ የተመሰገነ ይሁን። አገልግሎትና አገልጋይነት ይሄ ብቻ አይደለም። ታማኝ አገልጋይ በሁለት ሰዓት ውስጥ የተነጋገርነው ብቻ እንዳልሆነ እናምናለን። ነገር ግን የማቴዎስ ወንጌል ምዕራፍ 25ን መሰረት በማድረግ ይህንን ቃል ተካፍለናል። አምላካችን እግዚአብሔር ቃሉን ለበረከት ያድርግልን፣ የሚሰሙትን የሚያንጽ ይሁንልን። አምላካችን ደግሞ ስለረዳን እናከብረዋለን፣ እናመሰግነዋለን። እናንተም የጌታ የኢየሱስ ክርስቶስ ጸጋና ሰላም ከመንፈሳችሁ ጋር ይሁን። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ጸጋና ሰላም ይብዛላችሁ። ሰላም ለእናንተ ይሁን።